የኦሮሞን ህዝብ ማን ሀገር ቀምቶት ነው የሀገር ባለቤትነት ጥያቄ የሚያነሳው? በትርክቶቻችን ውስጥ ነው እሱ የተፈጠረው። በነገራችን ላይ በትርክቶቻችን ውስጥ የኦሮሞ ጀግኖችን፣ የኦሮሞ ባህልን፣ የኦሮሞ ቋንቋን፣ የኦሮሞን በዚች ሀገር አገር ግንባታ የዋለውን ውለታ በተገቢው ልክ ያለ ማካተት ችግር አለብን ነበረብን። ብዙ ስለሆንኩ ከወላይታው መብለጥ አለብኝ፣ ከቤኒሻንጉል መብለጥ አለብኝ። ያ እኩል መታየት መብት የፍትህ ጥያቄ ማለት ነው አለኝ ነው እንጂ ኢትዮጵያ የምትባል ሀገር አታስፈልገኝም እና ልገንጠል እንዴ? ማን የሰራት ሀገር ማን ይገነጠላል? ግንዱ ማን ሆኖ ነው የሚገነጠለው እንዴ? ግንዱ እኮ ነው እሱ። ግንድ መች ተገንጥሎ ያውቃል? ቅርንጫፍ ነው እንጂ ሊገንጠል እንኳን ካለ ሊገነጠል የሚችለው አላለም እኮ። ግን ተገቢውን ቦታ አልሰጣችሁም። የፍትህ ጥያቄ፣ የእኩልነት ጥያቄ፣ የባለቤትነት ጥያቄ ሲረጋገጥ ይህ ጥያቄ ካልተረጋገጠ የዚህ ህዝብ ዕጣ ፈንታ መገንጠል ሆኖ ቢቀር ምንድነው ኃጢአቱ የሚል ጥያቄ ያላቸው ሊቀናሉ። ይኸውልህ መገንጠል አይሆንማ፣ ግንድ ነው አይገነጠልም። ታግሎ ያረጋግጠዋል። ስለዚህ የኦነግን ጥያቄ የኦሮሞን ህዝብ ጥያቄ ከኢትዮጵያ የነጠለና ውስብስብ አድርጎ አቀረበ ያሉት እሳቤው አሁን የነገሩኝ ነው ማለት ነው። አዎ ነጠለውና የማይተገበር ከኦሮሞ ህዝብ ጠባይ ጋር የማይሄድ ያልጠየቀውን ጥያቄ ስለጠየቀ እኮ ነው ሊሳካለት ያልቻለው። ያልጠየቀውን ኦህዴድ ምንድን ያደረገው? የጠየቀውን ጥያቄ እነዚህ ሁለቱን ይዞ መጣ። በኢትዮጵያዊነት ማዕቀፍ አስፈጸመ። የተቃርኖ ትርክቶች ይላል። እነማን ናቸው? እዚህ ላይ እንደገለጽኳቸው አሁን በህይወት ያሉትና እየተንቀሳቀሱ ያሉትን ሶስቱን ለምሳሌ አንስቻለሁ። አንዱ ህወሓት ነው፣ ሁለተኛ ኦነግ ነው፣ ሶስተኛ ጃውሳው ነው። እነዚህ ሶስቱ በተለያየ ምክንያት ህወሓት በአንድ ወቅት የሀገር መሪ ሆኖ ሀገር እስከ መምራት ደረጃ ደርሶ ግን በትርክት ምክንያት የወደቀ እሱ ያመጣው ትርክትም ሀገር ጣጣ የከተተ፣ ኦነግ ሀገር የመምራት እድል ያለለው ትልቅን ህዝብ የመምራት እድል ተሰጥቶት የትልቅን ህዝብ ሀሳብ የማንሳት እድል ተሰጥቶት ነገር ግን ከትልቁ የኦሮሞ ህዝብ ጋር የማይገጥም የማይመጥን ትርክት ይዞ መጥቶ እንኳን ወደ መንግስትነት ሊመጣ አንድ ዞንና ወረዳ መምራት አቅቶት መጨረሻ ተፈክርኮ ጫካ ሽፍታ ሆኖ ይቀር። ጃውሳው ከነዚህ ከሁለቱ ያልተማረ የነጋበት ሲነጋ አዲስ ብሔርተኛ ሆኖ ለመምጣት የሞከረ ታላቁን የአማራ ህዝብ የማይመጥን ኢትዮጵያን የማይመጥን እንደው በኢትዮጵያ ታሪክ ያልተፈጠረን አዲስ ነገር እፈጥራለሁ ብሎ ጭራሽ ሊፈጠር የማይገባውን ነገር ለመፍጠር የሞከረ ኃይል ከሁለቱም ያልተማረ ማለት ነው። እነዚህ ሶስቱ በእነዚህ ጠባዮቻቸው ምክንያት የተቃርኖ ትርክት ያመጡብንና አሁን ኢትዮጵያ ለዕዳ መከራዋን እንዳያልቅ ያደረጉት እነዚህ ነው። ከሶስቱ ከተማርን ቀጣዩ ትውልድ የሶስቱም ስለማይጠቅመን ማለት ነው ከተማር ቅድም ያልኩህን ስትራቴጂያዊ ትርክት እጅግ በተሻለ ሁኔታና የኢትዮጵያን ህብረ ብሔራዊ አንድነት ሊያስጠብቅ በሚችል መልኩ መቅረጽ እንችላለን ነው። ይሄኛው የመጽሐፍ ክፍል በጣም የብዙ ሰው ትኩረት የሳበ በተለያየ መንገድ የታየ ሆኗል። የቅርብ ጊዜም ስለሆነ እና በህይወት ያሉ በመሆናቸው እንዳሉት ይመስለኛል እና ከዚህ ጋር ተያይዞ በጣም ብዙ ሰው እኔም እንደጠይቅ የሚፈልገውን ጥያቄ ጠይቆታለሁኝ። በዚህ መጽሐፍ ላይ የተጠቀሱት ህወሓት፣ ሻዕቢያና ኦነግ የትግል መነሻና ትርክታቸው ምን አይነት እንደሆነ ተቀምጧል እና ከእርሶ መስማት የምፈልገው የእነዚህ የሶስቱን ትርክት አንድ አይነት ሆነው አገኙት ወይስ የተለያየ ሆነው አገኙት? ምንድን ነው ትርክታቸው? ትርክታቸው ይለያያል። አንድ የሚያደርጋቸው ሁሉም ከታሪክ የማይማሩ ከስተታቸው የማይማሩ እና የማይበስሉ መሆናቸው ነው። ሰው ይሳሳታል፣ ተቋምም ይሳሳታል። ተቋም እንደ እባብ ነው። እባብ ባደገ ቁጥር የነበረውን ቆዳ እየጣለ ነው የሚሄደው። በድሮ ቆዳ አድጋለሁ ቢል ይይዘዋል፣ አያድግም። ተቋምም ራሱን እያደሰ መሄድ አለበት። ተቋም እንደ ንስር እያረጀ መልሶ እያደሰ ነው መሄድ ያለበት። እንደዛ ከሆነ እንደገና የመወለድ የዳግም ልደት እድል ያገኛል። እነዚህ ግን እንደገና የመወለድ የማይፈልጉ ከዛውም ከነበረው ስተት እኮ ስተትን በቲዮሪ መማር አንድ ጉዳይ ነው። ምን ማለት ነው? ተው ወደዚህ መንገድ ከሄድክ ገደል ነው ስትለው መማር በጣም ብል ነው። አይደለም ብሎ ሄደ፣ ገባ፣ አንድ እግሩ ተሰበር።
አንድ እግሩ ከተሰበረ በኋላ ደግሞ አይ አሁንም ሁለተኛ እግሬን ካልሰበረኝ ብሎ መሄድ ደግሞ ይሄ ብደት ነው። ቢቻል ብልህ ከሰው ስተት ይማራል፣ ብልጥ ከሰው ስተት ይማራል ይባላል። ጠቢብ ግን ከራሱ ስተት ነው የሚማረው። መጀመሪያውኑ ይላል በሚያየው ነገር ማለት ነው። ይሄ ነገር አያዋጣኝም ማለት ነው። ራሱን ገምግሞ ራሱን ያስተካክላል። ሶስቱም ይሄንን ለማድረግ እድል የነበራቸው 40-50 ዓመት እድል የነበራቸው ናቸው። በተለይ ሁለቱ ከነዚህ ከሁለቱ ደግሞ ተምሮ የተሻለ መምጣት የነበረበት ደግሞ ሶስተኛው ከለማበት የተጋባበት ሆኖ ደግሞ መጣ። ልክ ነው። ሰዎች ቢያስደነግጣቸው አይገርም። ለምን? ሶስቱም በህይወት ያሉ አካላት ናቸው። እኛ ሀገር በህይወት ስላለ ነገር መነጋገር በጣም አልተለመደም። በደርግ ጊዜ ስለ አፄ ኃይለ ሥላሴ ነው የምንነጋገረው። በኢህአዴግ ጊዜ ስለ ደርግ ነው የምንነጋገረው። አሁን ስለ ኢህአዴግ ጊዜ ነው የምንነጋገረው። ስለ አሁን ስላሉት ሰዎች አንነጋገርም። ግን መነጋገር አለብን። የኢትዮጵያን ፖለቲከኞች መሞገት አለብን። ሁልጊዜ እስኪያልፉ እድል እየሰጠን ምንም ሊደረግ በማይችልበት ጊዜ አይደለም ከነሱ ጋር መሟገት ያለብን። በህይወት እያሉ ሊያርሙበት የሚችሉበት እድል ለመስጠት መነጋገር አለብን ከነሱ ጋር ብዬ አምናለሁ። እና ትርክታቸው አይደለም አንድ አይነት የሚሆነው። የተወሰኑት አካላት በተለይ አንተ ቅድም ያልከው ለምሳሌ ሻዕቢያ፣ ኦነግና ህወሓት በትርክት የሚያመሳሰላቸው ጉዳይ አለ። ሁሉም የ66ቱ አብዮት ውጤቶች ናቸው። የ66ቱ አብዮት ይዞት የመጣውን ይሄ ቅድም ያልከው የኢትዮጵያን ደካማነት ከኮሙኒስት አስተሳሰብ ጋር ገጥሞ ያመጣው ሌላ ፓንች የሰራው ነገር አለ። እሱ ፓንች ሲሰሩት በጣም እንዲያሰክርና እንዲያቀውስ አድርገው ሰርተውታልና የእሱ መቀወስ ገና አልወጣልንም። ከነዚህ ከሶስቱ ግን መማር ነበረብን። እንትና ተኩላ ማነው ቀበሮ ያለችው እኮ ነው። ተኩላ ሂድና እያደንክ ለኔ አምጣ አለው። ሄደ። ሲያድን ለራሱ እየበላ ሲወስድ አንበሳ መጣና ቅንጥስ አድርጎ ተኩላውን ጣለው። ከዛ ቀበሮ አንበሳ ይፈልግሻል ስትባል ጠፋች። ብትፈልግ ጠፋች። አንድ ቀን ድንገት አገኛት። የት ጠፍተሽ ነው? አይ እኔ እንደዚህ ሆና እናቴ ታማ ልጄ እንደዚህ ሆኖ ትላለች። እሺ በሚቀጥለው ቀን ልትመጪ እሺ ልም ትላለች። የሆነ ቀን ሲያቅ ምን ሆነሽ ታል ሜተኝቺ። ቆይ አንቺ ግን ለምን እንደምፈልግሽ በምን አውቀሽ ነው የምጠፊው ስላት ከተኩላ ጭንቅላት ተምር ተቀንጾ ከወደቀ በቃ ጣፈንታ የሱ መሆን ካወቁ ለምንድን ነው የምሄደው? እነዚህ ሰዎች ኢትዮጵያን ወዴት እንደወሰዷትና እንዴት እንዳቃወሷት ካየን ቀጥሎ ያለን ሰዎች እኮ ከነዚህ በቂ መማሪያዎች ናቸው እኮ። በቂ ትምህርት አይተናል እኮ። ለምሳሌ የቅርቡ እስከ ሰሜኑ ጦርነት ድረስ ያደረሰን እኮ የትርክት መቀዣበር ነው። እዚህ ድረስ አድርሶ አየነው እኮ። ዳሰስ ነው፣ ነካ ነው፣ አሸተት ነው፣ ቀመስ ነው። በአምስቱ የስሜት ወስቻችን እኮ ደረስንበት። ከዚህ በላይ ምንድን ነው የምንፈልገው? አንድ ነገር መቼም የምታውቀው ወይ በማሰብ ነው። ከሱ ያለፈ ነገር ከሆነ በአምስቱ የስሜት ዋሳቶች ነው። በማሰብ በሐልዮ በነቢብ ተነገረን። እሱም አልሰማ ስንል ደግሞ ጨበጥ ነው፣ ነካ ነው፣ አየ ነው፣ አሸተት ነው፣ ቀመስ ነው እኮ። ከዚህ በላይ ምን ኢትዮጵያ ምን አይነት ትምህርት ትስጠን? እንዲህ አይነት ትርክት ገደል እንደሚከት ይሄን ሳያውቁ እንደ አዲስ ደግሞ መነሳት የእርግማን ነው። በአጋጣሚ ይሄን መጽሐፍ ካነበቡም የባለፈውንም ቃለ መጠይቅ ካዩ በኋላ የእነዚሁ ድርጅቶች የህወሓትና የኦነግ የአመራር የአመሰራረትም ሂደት ላይ ያሉ ሰዎች እርስዎን እንድጠይቅ የጠየቁትን ጥያቄ ያነሳለሁ። የተጣመመው የተዛባውና የተቀዣበረው ትርክት የቱ ነው? እነዚህ ሁለት ድርጅቶች መጀመሪያም ሲነሱም አንደኛው ኢትዮጵያ ቅኝ ገዣችን ነች ብለው ማሰባቸው ነው። ሁለተኛው ኢትዮጵያ የብሔር ብሔረሰቦች እስር ቤት ነች ብለው ማወጃቸው ነው። ይሄ እውነት አይደለም ወይ? ምኑ ላይ ነው ስተቱ የሚል ጥያቄ አላቸው። ምንድን ነው እርሱ? ማናት ኢትዮጵያ? ኢትዮጵያ ቅኝ ግዛት ናት እኮ የምትለው ማናት ኢትዮጵያ? ኦሮሞ ኢትዮጵያ አይደለም? አማራ ኢትዮጵያ አይደለም? ትግራይ ኢትዮጵያ አይደለም? ጉሙዝ ኢትዮጵያ አይደለም? ጉራጌ ኢትዮጵያ አይደለም? ወላይታ ኢትዮጵያ አይደለም? ሀረሪ ኢትዮጵያ አይደለም? አፋርና ሶማሌ ኢትዮጵያ አይደለም? ማን ነው ኢትዮጵያ? ማን ሆና ነው ማንንም የምትገዛው? እኮ ራስን ለምንድን ነው ይህን ትልቁን ህዝብ ዝቅ አድርገን የምናየው? ኢትዮጵያ እኮ ኦሮሞ ናት። ሌላ ማን ኢትዮጵያ አለ? ሌላ ኢትዮጵያ እኮ የለም። ሰዎች እንኳ ቢሉ አርገናችኋል እንኳ ቢሉ ኧረ በጭራሽ አንተ ማን ሆነህ እኔ ማን ሆኜ ነው አንተ እኔን ቀኝ ገዥ የምትሆነው?
እቺ ሀገር ቀኝ በአንድ በኩል ኢትዮጵያ ቀኝ አልተገዛችም ብለን እንፎክር፣ በአንድ በኩል ደግሞ ሊሆን የሚችል አይደለም። ይሄ ተቃርኖ ነው። ማን ነው ማንን የሚገዛ? ማን ነው የተለየ ከኦሮሞ በላይ ጀግና ማን መጥቶ ነው ኦሮሞን የሚገዛው? ማን? ከአማራ በላይ ጀግና ማን መጥቶ ነው አማራው የሚገዛው? ከወላይታ በላይ ጀግና ማን መጥቶ ነው ወላይታን የሚገዛው? የሆኑ ገዢ መደቦች የሀገራዊ አስተዳደር መስርተው ሊሆን ይችላል። ቀኝ ግን ሊገዙ አይችሉም። ቀኝ መገዛት እኮ ራሱን የቻለ ብያኔ እኮ አለው። ለምሳሌ እንግሊዝ ሱዳንን ቅኝ ገዝታለች፣ ኬንያን ቅኝ ገዝታለች ስንል፣ ኡጋንዳን ቅኝ ገዝታለች ስንል፣ ህንድን ቅኝ ገዝታለች ስንል እኮ የራሱ ጉዳይ እኮ አለው። ችግር ነበረው አስተዳደሩ? አዎ ችግር ነበር። ችግርማ ስለነበር እኮ ባሌም ጎጃምም እኩል አመፀ። እሺ ያው እሱ የኃይለ ሥላሴ ነው እያነሱ ያሉት። ያው ቀኝ ግዛት እኮ የሚነሳው እስከዛው እኮ ነው። ከዛ ያስቀድሙታል። ያው ነው በሚኒሊክ ለምሳሌ አሁን ዮሐንስን እንመልከት። ዮሐንስ አንዱ ንጉስ ናቸው በዚህ ውስጥ የሚነሱት። ዮሐንስ እኮ ከጎጃም ሰው ጋር ተዋግተዋል እኮ። ሚኒሊክ እኮ ከጎጃም ሰው ጋር ተዋግተዋል። በእምባቦ ጦርነት አልተዋጉም? የእሳቸው ሰዎች ከእምባቦ ላይ ሄደው አልተዋጉም ከጎጃም ጋር? ሲዋጓር ሊኖሩት ምንድነው አዲስ ነገር? ቴዎድሮስ ከሸዋ ሰው ጋር አልተዋጉም? አጼ ቴዎድሮስ እጅግ ተዋረዱ፣ የሸዋን ሰው ሁሉ እጅ ነስተው ሄዱ የተባለው የት ነው? አልተዋጉም? እሺ አጼ ቴዎድሮስ የአማራው ብቸኛ ንጉስ ከሆኑ ለምንድነው ከሸዋ ጋር ለምን ተዋጉ? አልተዋጉም? ተዋግተዋል እኮ። ዛሬ በምናስበው ሐሳብ ስለምንሄድ ነው እንጂ እኮ እነዚህ ገዢ መደቦች ናቸው እንጂ እኮ የሆነን ህዝብ ለመጥቀም የመጡ አይደሉም እኮ። ያ ቢሆን እኮ አይ አንተ ገባር አትሆንም፣ አትገብርም፣ ባላባትም አይኖርብህም፣ ምንም አታደርግም፣ መሬትም የራስህ ነው፣ ከብቱም የራስህ ነው፣ ወተቱንም ጠጣ ብለው ሌላው እንደዛ ባይሉት እሺ። መከራውን የተቀበለው በጎንደር መንግስት ጊዜ ማን ነው? በአንድ በኩል ጦር አምጣ እየተባለ፣ በአንድ በኩል እህል አምጣ እየተባለ፣ በአንድ በኩል እንትን እየተሰራበት ማን ነው? ለባሻ ዳርኩለት ሚስቴን እቴ ብዬ ያለው ማን ነው? ከሀገር ኖር ብዬ ልጅ አሳድግ ብዬ ለባሻ ዳርኩለት ሚስቴን እቴ ብዬ ያለው ማን ነው? ጎንደር አይደለም እንዴ? ይሄ የደስታ ዘፈን ነው እንዴ? ይሄ የምሬት ዘፈን አይደለም እንዴ? እና አንዳንዴ እነዚህን ገዢ መደቦች ከመጡበት ማህበረሰብ ጋር ለምን እናገናኘዋለን? ወደ መሬት አቅርበው እንዲጠየቅ የሚፈልጉትን ላንሳለሁት። አንድ ገዢ ማንም ይሆን አንድን አካባቢ ሄዶ ሲገዛ ሲያስገብር መሬቱን ከቀማው፣ ቋንቋውን እንዳይጠቀም ከከለከለው፣ ማንነቱን ከከለከለው ምን አረገው ነው የሚባለው? ገዛው። ስለዚህ ከገዛው ባህሉን እንዳይገለገልበት፣ ቋንቋውን እንዳይጠቀምበት፣ መሬቱ በራሱ መሬት ላይ ጭሰኛና ባይታወር እንዲሆን ካደረገው ከዚህ በላይ ቅኝ ግዛት አለ ወይ ነው? አለ። ቅኝ ግዛት ይሄ አይደለም። ታዲያ ቅኝ ግዛት የቱ ነው? በዚህ አይነት እኮ ጀርመንም ቅኝ ተገዝቷል፣ ፈረንሳይም ቅኝ ተገዝቷል፣ ኦስትሪያም ቅኝ ተገዝቷል እያልን እኮ ነው። ቅኝ ያልተገዛ ሀገር የለም እያልን እኮ ነው። ካናዳም ቅኝ ተገዝቷል እያልን እኮ ነው። የጀርመን ገዢ መደቦች መሬት አልወሰዱም። የፈረንሳይ ገዢ መደቦች መሬት አላስተዳደሩም፣ ከድሃው አልቀሙም። የኦስትሪያ ገዢ መደቦች እንደዛ አላደረጉም። የስዊዘርላንድ ገዢ መደቦች እንደዛ አላደረጉም። ኢትዮጵያ ውስጥ ብቻ አይደለም እኮ የተፈጸመው ቅኝ ግዛት እኮ አይደለም። የቅኝ ግዛትን በደንብ እንየው እንጂ ጊዜ ስለማይኖር እንጂ በደንብ እኮ ቅኝ ግዛትን ለብቻ እንተነትነዋለን። እሱ አይደለም እኮ ቅኝ ግዛት። ይሄ ደግሞ በአንድ አካባቢ ህዝብ ላይ ብቻ አይደለም። እስቲ ፍቅር እስከ መቃብር ለምን ተጻፈ? ፍቅር እስከ መቃብር እኮ ልቦለድ ቢሆንም የተጻፈው እኮ ምንድን ነው እዛ ውስጥ የሚለው እንዴ? አበጀ በለው ማንን ነው የሚወክለው? ፊታውራሪ መሻ ማንን ነው የሚወክሉት? ጉዱ ካሳ ምንድን ነው ያለው? ገዢ መደቦችን ሲያስረዳ በክምር ድንጋይ አይደል እንዴ? በዚህ በአጥር ድንጋይ እንዴት አድርጎ ነው ከታችኛው ላይኛው እንዴት እንደሚሸከም ያስረዳው? ይሄ ታዲያ ባሌ ላይ ነው እንዴ የተጻፈው? ጅማ ላይ ነው እንዴ የተጻፈው? ጎጃም ውስጥ እኮ ነው፣ ምስራቅ ጎጃም ውስጥ የተጻፈው። ይሄ እኮ የህዝቡን ምሬት እኮ ነው የሚገልጽልን። ጎጃምም ቅኝ ተገዝቷል ማለት ነው። ጎንደርም፣ ትግራይም ሁሉም ነው ቅኝ ተገዝቷል። ይሄ አይደለም። ይሄ አገዛዝ ነው። አገዛዝ ሌላ ነው፣ ቅኝ ሌላ ነው። እንዴ ቅኝ የሚባለው ከውጭ የመጣ ቃል ሲገዛ ነው። አዎ። ስለዚህ ከውጭ ያልመጣ ሰው ከውጭ የመጣ ሰው የሚያደርገውን ቢያደርግ እንኳን እንደ ቅኝ ግዛት አይቆጠርም ወይ? አይደለም፣ ቅኝ ግዛት አይደለም። ቅኝ ግዛት ቢሆን ኑሮ እኮ እሱ ጣሊያን ለምን ተዋጋው? ጣሊያን እኮ ሁሉም የኢትዮጵያ ህዝብ ተዋጋ። አይ አንድ ቅኝ ገዢ በሌላ ቅኝ ገዢ መተካት፣ አንድ ካሴት አውጥቶ ሌላ ካሴት እንደመተካት ኑሮ ለምን አልተወውም ታዲያ? ይተወው ነበር እኮ። ያ ቅኝ ግዛት ቢሆን ኑሮ ይተወው ነበር። ቅኝ ግዛት አለመሆኑን ኢትዮጵያ ስለሚያውቅ ነው። ቅኝ ግዛትና ቅኝ ግዛት ያልሆኑ ስለሚለይ ነው።
እንግሊዝን ተዋግቷል፣ ጣሊያንን ተዋግቷል፣ ከቱርክ ጋር ተዋግቷል። ግብፅ በሰሜን ምዕራብ ኢትዮጵያ በመጣች ጊዜ ተዋግቷል፣ በምስራቅ በመጣች ጊዜ ተዋግቷል። እምቢ ብሏል። ያን ሲሆን እኮ ገዢዎቹ ጠፍተው አይደለም። ገዢዎቹ ኑ እንዋጋ ባሉት ጊዜ አብሮ ተሄዶ ተዋግቶ ነው። አገር በቅኝ ግዛት ስትገዛና አገር በውስጥ አስተዳደር ስትበደል ያውቃል ይሄ ኢትዮጵያ። ስለዚህ የአገር ውስጥ አስተዳደር የውስጥ አስተዳደር በደል እንጂ ቅኝ ግዛት አይደለም። የኢትዮጵያ የብሔር ብሔረሰቦች እስረኛ ነች የሚለውን በተመለከተ ይሄን ያነሱት እርስዎም ጠቅሰውታል። ከአማራ ልሂቃን መካከል አንዱ ነው ዋለልኝ ነው የሚጠቅሱት። ሌሎቹም ያነሱት ኢትዮጵያ የብሔር ብሔረሰቦች እስረኛ ነች ብለው የሚያነሱት ኢትዮጵያ ብሔር ነች ብሎ የሚያነሳ ኃይል ካለ ኢትዮጵያ ብሔር ከሆነች ኢትዮጵያ ውስጥ ያሉ ንዑሳን ብሔሮች የተጨቆኑባት እስር ቤት ነች የሚለው አስተሳሰብ የተሳሳተ ወይም ደግሞ ህወሓትና ኦነግ ያነሱት ትክክለኛ ያልሆነ ትርክት የሚሆነው በምን እይታ ነው የሚል ጥያቄ ማለት ነው። አሳሪና ታሳሪው ማን ነው እኮ ነው ይልህ። አሳሪው ማን ሆኖ ነው ኢትዮጵያ ውስጥ ብሔረሰቦች? አሳሪውማ በእርሱ ሀሳብ ሊሄድና ገዢው ነው አለ እኮ። ገዢው ከየትም ሊሆን ይችላል። የወጣበትንም ማህበረሰብ ላይ ጨቁን ይችላል። ሌላውን ብሔረሰብ ግን ጨቁኗል። የጨቆነው ደግሞ በማንነቱ ምክንያት ነው። በማንነቱ የተጨቆነ ሰው በብሔሩ ተጨቆነ። በብሔሩ ከተጨቆነ ጨቋኙ ስርዓት የነበረባት ሀገር የብሔር እስር ቤት ለምን አትባልም ነው? እስር ቤት ምንድን ነው? መብትና ፍላጎት የሚገደብበት። አዎ መብትና ፍላጎት በሌላ ውሳኔ የሚገደብበት ነው። ያውም እድሜ ልክ እስካልተፈረደብህ ጊዜ ድረስ ብዙ መብቶች ያሉት እስር ቤት ውስጥ በምትሆንበት ጊዜ በቋንቋ መናገር እስር ቤት ውስጥ አትከለከልም። ሰብአዊ መብትህ ጨቋኝና አምባገነን የሆነ ህገወጥ መንግስት ካልሆነ በስተቀር ሰብአዊ መብትህ እዛ ውስጥ አይነካም። ሌሎች በጣም ብዙ ነገሮች እስር ቤት ውስጥ የሚፈቀዱልህ ጉዳዮች አሉ። ኢትዮጵያ የብሔር እስር ቤት ናት ካልክ እኮ እንዲያው እውነት ለመናገር ገልብጠህን ነው ካልክ ሰብአዊ መብታቸው ይከበር ነበር እያልክ ነው። በቋንቋቸው መጠቀም ይችሉ ነበር እያልክ ነው። ምን እያልክ ነው? ከመነሻው ከትርጉሙ ጀምሮ ስህተት ነው። ኢትዮጵያ ውስጥ ብሔሮች እንደ ብሔር የሚታወቁበት፣ ብሔረሰቦች እንደ ብሔረሰብ የሚያነሱበት፣ እሱም ቢሆን ይሄ ኢትዮጵያን እንዴት ቅድም እንዳልኩ ትርክቱን ስናመጣው ኢትዮጵያን ምን ልናረጋት ነው የምንፈልገው በሚለው ህብረ ብሔራዊ የሚለውን ትተን አንድ ቋንቋ ያላት፣ አንዳንድ ጊዜም አንድ ሃይማኖት የምትከተል አንድ ወጥ መንግስት ያላት አገር ብትሆን የሚል ቁጭ ተብሎ የተነጋገርንበትና የጻፍነው ነገር ባይሆንም በተግባር ያየነው ነቢብ እሱ ስለሆነ ይሄንን በተለያየ ቋንቋ መናገርና የተለያየ ማንነት አለኝ ማለት ይሄኛውን ርዮት አንድ ቋንቋ ያላት አንድ ወጥ መንግስት የምትከተል አንድ ወጥ የሆነች ወይም ፈረንሳይ የሆነች ፈረንሳይ እኮ ይህን ተከትላል። ነገራችን ላይ ይህን አድርገው ሀገር የገነቡ ሀገሮች የሉም ማለት አይደለም። ከኢትዮጵያ ወቅታዊ ሁኔታ ጋር አይሄድም እያልንና የኢትዮጵያ ማንነት አይመጥንም እያልን ነው እንጂ ፈረንሳይ እኮ በጣም ብዙ አይነት ማንነት የነበራቸው ህዝቦች ተጨፍልቀው ፈረንሳይ የሚባል ነገር ፈጥረዋል። ጣሊያን ብንሄድ በጣም ብዙ አይነት ማህበረሰቦች የነበሩት እንትን ብለው ጣሊያን የሚባል አንድ ማህበረሰብ ፈጥሯል። ሌሎች ሀገሮችም ውስጥ እንደዚህ ሩሲያን ብንሄድ ብዙ ሀገሮች እንደዛ ሆነዋል። በሱ መንገድ አገር የገነቡ አሉ። እኛ ግን የኢትዮጵያ ሀገረ መንግስት በሚገነባበት ጊዜ ብዙ ብሔሮች ብዙ ብሔረሰቦች የነበረባት አገር እና ይሄንን እውቅና ሰጥታ ከዛ ደግሞ አንድ የሚሆኑበትን መስራት ሲገባት አልሰራችም። በዚህ ምክንያት ሁለቱም ነው ያልተሳካላት። አንድነቱም አልተሳካላትም፣ ህብረ ብሔራዊነቱም አልተሳካላት። ሁለቱም ላይ ነው ድካም የመጣ። አንድነቱን በትክክል አላመጣ ነው፣ ህብረ ብሔራዊነቱን ተገቢውን እውቅና አልሰጠ ነው። ለአንድነቱ ነው ለዛኛው ነው እስር ቤት ሊሆን የሚችለው። ለሁለቱም ነው እኮ ያልተመቸው። የህብረ ብሔራዊነቱን እውቅና ሰጥተን እነዚህ ደግሞ ለአንድነት እንዲሰሩ ብናደርጋቸው ኑሮ ዛሬ የአንድነት ጉዳይ አጀንዳችን አይሆንም ነበር። ሁለቱም ነው የተፈተኑት። ሁለቱም ህብረ ብሔራዊነቱም ተፈትኗል፣ አንድነቱም ደግሞ ትክክለኛ አንድነት እንዳይሆን አድርጓል። በዚህ ምክንያት ነው የኢትዮጵያ ብሔር እስር ቤት አልነበረች። መብታቸው የሁሉም አይነት ብሔረሰቦች ነው መብታቸው በዛ መልኩ ያልተከበረላቸው። ሁሉም አይነት ብሔረሰቦች ናቸው ጥያቄ ሲያነሱት የነበረው። ለዛ የሚሆን ህገ መንግስት፣ ለዛ የሚሆን አሰራር፣ ለዛ የሚሆን የመንግስት አስተዳደር አልመሰረትንም ነው። ይሄ በደል እንጂ እስር ቤት አይደለም። ሌላው ይሄን መጽሐፍ ያነበቡ ሰዎች በጣም ክሪቲካል ሆነው ያገኘኋቸውና በጣም የገረመኝ ስለ ኦነግ ለብቻው ተነሳ፣ ስለ ህወሓት ለብቻው ተነሳ፣ ስለ ጃውሳው ለብቻ ተነሳ።
በእነዚህ ዘመን ውስጥ ስለነበረ እንደ ኢህአፓ ስላለው አይነት ጸሐፊው መዋዘ ጥበባት ዲያቆን ዳንኤል ክብረት አላነሱም? ከዛ አካባቢ ያለውን ትችት ፈሩ ወይስ ለኢህአፓ ልባቸው ስስ ነው የሚል ጥያቄ ማቅረቡልኝ ብለዋል። ጠቢቡ ሰሎሞን ከሞት አንበሳ በህይወት ያለው ውሻ ይሻላል ይላል። እኛ ሀገር የተለመደ ነው ተነስቶ የማይሞግትን የደከመና አቅም የሌለው ላይ መበርታት። እኔ እሱን አልመርጥም። በተወሰነ መልኩ ኢህአፓም ሚዲዩም ሌሎችም ተነስተዋል። እዚህ ውስጥ ያው በውስጥ በተወሰነ መልኩ ተነስተዋል። ግን እነዚህ አሁን በምናደርገው በኢትዮጵያ የፖለቲካ ዲስኩር ውስጥ ምንም ሚና የላቸው። ምንም የሆነ ድምፅ ከማሰማት ያለፈ ምንም ሚና የላቸውም። ኢዲዩ ዛሬ ምንም ሚና አለው? እኔ አሁን ዛሬ ባለው ኢዲዩ የማውቀው ኢዲዩ ቤት የሚባል አንድ ቤት አለ። ከሱ ውጭ ያለ ስለ ኢዲዩ የማውቀው ነገር የለም እኮ አሁን። በዛ ዘመን መኢሶን አሁን ምን አለ? አሳሰቡ ነው እንጂ ያለው አሁን ምን አለ? መኢሶን ይጫት አሁን ምን አለ? ደርግ እንኳን እንደ ተቋም አሁን ምን አለ? አሳሰቡ ነው እንጂ ያለው። አሳሰቡ እዚህ ውስጥ ተሞግቷል። የአሁን አስገራሚ የሚሆኑትና በጊነስ ቡክ እንዲጻፉ የሚገባቸው ግን ሶስቱ ናቸው። ቅድም እንዳልኩ ህወሓት በረሃኛ ሆኖ መልሶ ክልል የማግኘት ድል ከክልልም ተሻግሮ ፌዴራል መጥቶ ተመልሶ ክልል ሆኖ ተመልሶ ወደ ደቢት የገባ እንጃ በዓለም ብቸኛው ተቋም ስለሚሆን አስገራሚ ያደርገዋል። ኦነግ ይህን ትልቅ ህዝብ ይዞ ግን ትልቅነቱን የማይመጥን አጀንዳ ይዞ 50 ዓመት ታግሎ ምንም ነገር ሳያደርግ ከሱ በኋላ የተነሳው ኦህዴድ የኦሮሞን ህዝብ ጥያቄ በኢትዮጵያዊነት ማዕቀፍ ለመመለስ መቻል ጉድ ያሰኛል። ከሁለቱ ያልተማረው ጃውሳ ደግሞ ከነጋ በኋላ 12 ሰዓት ላይ ተነስቶ እንደገና ከምሽቱ 3 ሰዓት ያደረጉትና ከምሽቱ 6 ሰዓት ያደረጉት ሰዎች እንዳልተሳካላቸው እያወቀ ሲያደርግ ጉድ ያሰኛል። ለዚህ ነው እነሱ ውስጥ ላይ ዛሬ ያሉ የሚንቀሳቀሱና ወዲያ ወዲህ የሚሉ ሰዎች ስለሆኑ ለምን የሞተው አንበሳ ላይ ምን አጨቃጨቀን? ትርክት ከተነሳ ይቀር የህወሓት የበላይነት ነበረባት ባለ ኢትዮጵያ በተባለችው ኢትዮጵያ የትግራይ ህዝብ የበላይነትና ተጠቃሚነት ነበር ወይ? እንዲህ የሚባል ትርክት ከዚህ በኋላ በኢትዮጵያ ውስጥ አደገኛ ሆኖ ሊነሳ የሚችል ትርክት ነውና በዚህ ላይ የዚህ መጽሐፍ ጸሐፊ ያላቸው እይታ ምንድን ነው? እዚህም ላይ አስቀምጨዋለሁ። የህወሓት የበላይነትና የበላት ተጠቃሚነት አለ ማለት የትግራይ ህዝብ አይደለም። እኔ የትግራይ ህዝብ በነገራችን ላይ ተምሬ አንብቤ አይደለም የማውቀው። ከጫፍ ጫፍ ያረገጥኩት የትግራይ አካባቢ የለም። ሄጄ አይቼዋለሁ። በህወሓት አንበሳ በነበረበት ጊዜ አገሪቱን በሚመራበት ጊዜ ከመውደቁ ከጥቂት ዓመታት በፊት ድረስ ካፈሩ ያልወጣ ከድንጋዩ ያልወጣ ውሃ ችግሩ የሆነ የጤና ተቋም አሁንም ችግሩ የሆነ መንገድ ችግሩ የሆነ ብዙ ነገር ችግሩ የሆነ ምናልባት በስሙ ተነግዶበታል። በስሙ ጥቂት ማህበረሰብ ተፈጥሮ የሆነ ነገር ምናልባት የህሊና ደስታ አግኝቶ ሊሆን ከቻለ እዛ እኮ የሚመራው የኔ ልጅ ነው፣ እዛ ያለው የኔ ሰው ነው፣ እዛ ያለው ሲል ደስታ አግኝቶ ካልሆነ በስተቀር ከሌላው የኢትዮጵያ ህዝብ ያን ያህል በጣም የተለየ ለሱ የተቋቋሙት ፋብሪካዎችም ቢሆኑ ለሱ ብዙ የጠቀሙት ጉዳዮች አይደሉም። እዛ የተሰሩ አውሮፕላን ማረፊያዎችና እንትኖች ያ ገበሬ በአውሮፕላን የሚሄድበት አይደለም። ለማን እንደተሰራ ብናውቀዋለን። እዛ ሰው እኮ መቀሌ አካባቢ ባለሀብቶችና ባለስልጣናት የሰሩትን የቤት ሰፈር ሙስና ሰፈር ነበር የሚለው። የመቀሌ ሰው እኮ ሙስና ሰፈር ይለው ነበር። ታክሲ ሙስና ሰፈር እያለ ይጠራ ነበር እኮ። ህዝቡ እኮ በግልጽ ተናግሯል ያ በሙስና የመጣ ገንዘብ እንደሆነ። ያማ ህዝቡን ሊወክል አይችልም። የሚያሳዝነው አየህ በሀጥኡ ዳፋ ጻድቁ ይዳፋ የሚባል አባባል አለ። የህወሓት ዳፋ ለትግራይ መትረፉ ነው አሳዛኙ ነገር። በጣም አሳዛኝ። አንድ ህዝብ አንድ ወኪል ብቻ ኑሮት አያውቅም። ብዙ አይነት ማንነት ነው ያለው ትግራይ ውስጥ። የብሔር ማንነት ብዙ አይነት አለ። የእምነት ማንነት ብዙ አይነት አለ። የጾታ ማንነት፣ የርዕዮተ ዓለም ማንነት ብዙ አይነት፣ የትውልድ ማንነት ገና አሁን የመጣ ትውልድ አለ፣ መካከለኛ ትውልድ አለ፣ የድሮ ትውልድ አለ፣ የህወሓት ዘመን ትውልድ አለ፣ ከህወሓት በኋላ የተወለደ ትውልድ አለ፣ ህወሓት ጫካ የተወለደ ማአት አይነት ትውልድ ነው። ይሄን ሁሉ አንድ ርዕዮተ ዓለም ሊወክለው አይችልም። የሰው ተፈጥሮ እንደሱ አይደለም። ነኝ ስላለ ነው ማለት አይደለም። ህወሓት ብቸኛ ወኪል ነኝ ስላለ ነህ ብለን ለሱ ምንሰጠውም አይደለም። ስለዚህ እኔ የህወሓት የበላይነት ነበረ። የህወሓት ብቸኛ ተጠቃሚነትን ለማረጋገጥ የሮጠበት ነበረ። ያ ግን ለትግራይ ህዝብ የተረፈው መከራው ነው። ደስታው አልተረፈውም፣ መከራው ግን ተርፎታል። ይሄኛው ጥያቄ
የህወሓትና ኦነግን እንደዚሁም ደግሞ ሻዕቢያን የተመለከተውን ትስስር የሚያነሳ ሆኖ ሌላ ጥያቄ የወለደ ሀሳብን ነው። በመጽሐፎ ላይ ሻዕቢያ ህወሓትና ኦነግን አባታቸው ያስጠጋቸው ያስጠለላቸው በኋላ ትርክታቸውንም ያስለወጣቸው ነው። የኔን ትርክት መያዝ አይቻልም ብለው አስቀምጠውታል። የቅኝ ግዛት የሚለውን እዚህ ላይ በሻዕቢያ በኦነግና በህወሓት መካከል ያለውን ግንኙነት ሻዕቢያ ለህወሓትና ለኦነግ ምኑ ነው? ጎረቤቱ ነው። ከጉርብትና የዘለለ ምንም ነገር የሌለው ጎረቤቱ ነው። ብልጽግናን እኮ ሻዕቢያ አልወለደውም። እንዲሁም የብልጽግና ሀሳብ ከሻዕቢያ ሀሳብ ጋር በጣም ይቃረናል። ብልጽግና ህብረ ብሔራዊ አንድነትን